አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ቀዳሚት የሚነበብ የሚጸለይ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ አሰምቶ ተናገረ። ይህንንም ማለት ፈጣሪ ስለ ምእመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከእኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከኛ እያንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለኛ ይለምን ዘንድ እሱ እኛን መስሏልና። ነፍሱን ከስጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ ቢመጣ ኤሎሄ ኤሎሄ ኤልማስ ሰበቅተኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምን ከኛ ይለይ ዘንድ እንደሆነ አላወቀም ነበርና። ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና። ከዚህ በኋላ መልአከ ሞትን ስለመደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ መስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የባህሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራ ጽናት የተነሳ ላባላበው። ከእስራቱም በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ እለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛ ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ ላለው። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስ የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ራሴን ከሥጋዬ ለያለው ዳግመኛም አስነሳታለው፣ ያለኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና። እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ ዳግመኛም አስነሳት ዘንድ ስልጣን አለኝ። በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና፣ ነገር ግን ነፍሱን አደራ በማለቱ የኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በድምፅ አንደበቱ ደርቋልና ጉሮሮ ተጣግቷልና፣ ቀድሞም በጎዳና ሲሄድ በድምፅ ደክሟል። ሰውነቶቹም በድምፅ ታስረዋልና ምንጭ ካለበት ስፍራ ተቀምጦ ከሳምራዊት ሴት ውሃ ለመነ።
ይህች የሳምራዊት ሴት አላጠጣችሁም? እኔ የሳምራዊት ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ስጪኝ ትለኛለህ? አለችው እንጂ። አይሁድ ከሳምራውያን ሰዎች ጋር በስርዓትና በባህል አይተባበሩምና፣ እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን 2 3 እንስራ በሚይዝ የ6ቱን ጋኖች ውሃ በባህሪ ጠጅ አደረገ። ከሃሊ ፈጣሪ ለሰርግ የተጠሩትን ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የ6ቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጠማ ጊዜ ከርቤ፣ የበለስ ደም የተቀላቀለበት መጣጣ የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከነሱ አንዱ ፈጥኖ ሄዶ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚያ መጻጻ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሳቸው መጻጻውን በሰፍነጉ መልተው በስምዝ ሰንሰል አድርገው አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈ ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከስጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ፣ በ9 ሰዓት መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬ ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና፣ ከሞቱ በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችን ግን ራሱን በማዋረዱ ራሳችን ከመዋረድ ወደ ልዕልና ወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥና እግዚአብሔር እንደበደለ እንደ ነፍስ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚበቅልበትንም ግንብ ሠራ፣ ውድማም አበጀለት። ወይኑንም የሚጠብቅለት ሹም ሾሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎቹም ብላቴኖችን ይዘው ከነሱ የገረፏቸው፣ የመቷቸው፣ የደበደቧቸው፣ የገደሏቸውም አሉ። ከቀድሞዎችም የሚበዙ ብላቴኖችን ሰደደ፣ እነርሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎችም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክል ቦታ ወደ ውጭ አውጥተው ገደሉት። የተክል ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ይህን ተብሎ የነገራቸውን አላስተዋሉምና።
ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድን የሕግን ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና ከነሱም ክህነታቸው፣ ሕጋቸው፣ መንግስታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት። ይህን እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛው ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ይህ ዓለም የሚፈርድበት ጊዜ ደረሰ። እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለው ወገን ያደርጋቸዋለሁ። ይህንንም ማለቱ በማንኛቸውም ሞት ይሞት ዘንድ ስላለው ሲነግራቸው፣ ሕዝቡም ክርስቶስ ዘለዓለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከናንተ ጋር እኖራለሁ፣ ጨለማ ወይም ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በሱ መኑ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛ የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳቸው እኔም ወደ አባቴ ሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ እነሆ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከናንተ የሚወስድባችሁ የለም። ዳግመኛ ጌታችን ኢየሱስ ክርስቶስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉት ነበር። ይጥሉት ዘንድ ወደ ተራራ ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጊያ ባነሱ ጊዜ ከመኩራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄዶ ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባለጋራዬ ከኋላዬ ወግድ ብሎ ተቆጣው፣ የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብጽ ተአምራትን ካደረገ ከሙሴ ጋር በሹማምንቱም ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋር
አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክት ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና ለጌታችን ግን ሞት አይገባውም። እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሞት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውን በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ። ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ፣ ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች አደርገን ዘንድ። እሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፋ ሞተ። እሱም የሰውን ኃጢአት ለማስተሰረይ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩትም። ከጭፍሮቹ አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና ለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞት አይደለምና መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ። ዳግመኛ ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን ኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡ ነው። የሾህ አክሊልን በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 19125 በሚሆን በተቀበለው መከራ ሁሉ በዚያም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍ በያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ 3ቱን የገነት በሮች ከፈተልን። እነሱን ከ3 በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው።
ይኸውም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም በወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትን ፍዳ ሁሉ ታድኑኝ ዘንድ አሜን። በአካለ ነፍስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንት ባዩ ጊዜ ሸሹ። 700 የሚሆኑ ብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳትን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎቹም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግስት ደጅ እየጠኑ ለሚኖሩ ነጻነትን አበሰራቸው። በመከራና በሞቱ ጊዜ የተደረገ ተአምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞትና በጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩትንም እግር ብረት ሰባበረ። በቀራንዮ ያደረገው ተአምር ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃው መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህ በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች። በሞቱም ፀሐይ ታወከች። ያን ጊዜ ፀሐይ፣ ጨረቃ፣ ከዋክብትም ብርሃናቸውን ሰጡ። ጨለማም ተወገደ። ደንጊያዎች ተከፈቱ። መቃብራትም ከሞቱም ከደጋጎቹም ወገን 500 ሰዎች ተነሱ። ከዚያም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎች ሰዎች ተገልጸው አዩአቸው። ጌታ ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብንና 12ቱን ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ። በሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የ100 አለቃና አብረውት ያሉ ጭፍሮችም ጌታችን ኢየሱስን ይጠብቁት ነበር። እንዲህ ተጨንቆ እንደሞተና የዓለሙን መነዋወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕርይ አምላክ ነው፣ በእውነት የእግዚአብሔር የባሕርይ ልጁ ኖሯል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውን ይህን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ሁሉ ተመለከቱ። ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ
ኤሎሄ ኤሎሄ ኤልማ ሰበቅታኒ ብለ የጸለይክ መምህር ሆይ አቤቱ ላንተ እገዛለሁ፣ ለመስቀልህም እገዛለሁና እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ፈጣሪ ፈጣሪ በምህረት ተመልከተኝ ብለ ወደ ግሩም አባትህ ጮኸ በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳል ጥፋት ይገሰጽ መርገምም ይጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንህ ክርስቶስ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ ጠጣኝ፣ የመቅሰፍትህንም ወይን ግን በጸና ጽዋ ታጠጣኝ። አንደበትህ በደረቀ ጉሮርህ በተጠማ ጊዜ አዞኮልና ሐሞትን ያጠጦ ከሐሰት መምህራን እጅ ግፍ የተቀበለ ክርስቶስ ሆይ ኃጥእኔን ከኩነኔ ካላዳነ ከሀገር በአፋ ለምን ተሰቀልክ? ረቂቅ ወዝን በወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሱህን እረፍትስ ተወውና ክርስቶስ በጲላጦስ ፊት ጥቂት ለመቆም ሰማይና ምድር ለኔ ቢሆኑ የምከፍልህን ሰጥህ ዘንድ አይበቃኝም አለ። በላይ ወዳለ አባት ነፍስህን አደራ በማለት ካንተ ጋራ ከተሰቀሉ ሽፍቶች ጋር የተቆጠረ ሆይ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደኝ ከኔም ጋራ ኑር። ያለምድከው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስህንና አንገትህን ዝቅ በማድረግ ሰውነትህን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ መስቀል የሕይወት መርከብ ይሆነኝ። በመቸንከርና ዳግመኛ በመሰቀል ሥጋ ከታመመ በኋላ የሞትን ስልጣን ያደከመ ክርስቶስ ሆይ ዛሬ ሶስተኛ ማኅተምን አትፍታብኝ፣ ጥቁር ፈረስንም አታሳየኝ። ከሲኦል ወደ ሞት የምትወርደውን ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር ይወረድ። በመገለጥ ያለ የመውረድህን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣንን ምርኮ ቀማው። በተቀዳጀው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነቴ የተጫወቱ ወገኖች በተሳለ ጦር የወጉ በልቤ ባሰብኩት በቃሌም በተናገርኩት ብበድል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረቅ እንደሚያገኘው እንደ ሰው ደም አይደለምና ገነትን በደምህ የከፈትከው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋት አድነኝ። የእግርህና የእጆችን ችንካሮች የደረትህንም ችንካር የፊትህን መጸፋትና የራስህንም መመታት ዳግመኛ የጀርባህን ግርፋት የጎንህን መወጋት አስበ አቤቱ እኔን ይቅር በለኝ፣ ይቅር ባይ ቸር አንተ ነህና። ጌታዬ ክርስቶስ ሆይ እኔን ባሪያህን ከክፉ ነገር ጠብቀኝ። አሜን። ቀዳሜ ስዑር። ይህ ቀን የጸጥታ ቀን ናት። ሞት ድል ለመነሳት ሲኦልም ለመበዝበዝ የሚጠባበቁባት ታላቅ ቅዳሜ። የዓለም መድኃኒት በሥጋው በመቃብር ሲያርፍ በነፍሱ ግን በሲኦል ለነበሩት ነፃነትን ሰበከ። ቅዳሜ ስዑር የለቅሶ ማብቂያ፣ የደስታ መጀመሪያ፣ በጨለማ ውስጥ ለነበሩት የብርሃን ተስፋ የታየባት፣ የታሰሩት የተፈቱባት ድንቅ ዕለት። ይህች ዕለት የዝምታ ናት። ነገር ግን በዝምቷ ውስጥ ታላቅ ድል አለ። መቃብር በዝምታ ተዋጠ፣ ሲኦልም ተሸበረ። የሕይወት ራስ ግን ሰላምን ያውጃል። ሐዘናችን ወደ ደስታ የሚቀየርበት የትንሣኤው ብርሃን በደጃፋችን የቆመበት ዕለት።
ቀዳሜ ስዑር በሞትና በሕይወት መካከል ያለች ድልድይ ናት። በምድር ላይ ፍጹም ዝምታ የሰፈነ ይመስላል። በሲኦል ግን ታላቅ መንቀጥቀጥና የድል ድምፅ ተሰምቷል። ጌታ በመቃብር ማረፉ እረፍትን ሊሰጠን እንደሆነ እናስተውላለን። ዛሬ የጨለመው ኃይል የሚበረታ ቢመስልም ነገር ግን የማይጠፋው ብርሃን ይበራል። ይህች ዕለት ተስፋ መቁረጥ ሳይሆን ተስፋ የምንሰንቅባት ታላቅ ቀን ናት። የሞት እስራት የተበጠሰባት፣ የሲኦል ደጅ የተሰበረባት ቀዳሜ ስዑር የነጻነታችን ማህተም። በመቃብር ውስጥ የታየው ዝምታ የሽንፈት ሳይሆን የኃይል ዝምታ ነው። ነገ በታላቅ ድል ይፈርሳል። ዛሬ ቀዳሜ ስዑር ነው። ሐዘናችን ወደ ደስታ፣ ለቅሷችን ወደ እልልታ ለመቀየር ጥቂት ሰዓታት ቀርተውታል። ይህች ዕለት የሰላም ቅዳሜ ትባላለች። እኛም በልባችን ውስጥ ያለውን ሁከት አቁመን ሰላምን የምንለማመድበት። በዚች ዕለት ተፈጥሮ ትንፋሿን ዋጠች፣ መቃብርም የታላቁን ንጉሥ ድምፅ በዝምታ አስተናገደ። ቀዳሜ ስዑር የሽንፈት ሳይሆን የጥልቁ ድል ምዕራፍ። ጌታ በመቃብር ውስጥ ያረፈው እኛ በልባችን የቆፈርነው የኃጢአት መቃብርን ለመቅበር ነው። ዛሬ ድምፅ የለም፣ ዛሬ ጩኸት የለም። ነገር ግን ያ በሥጋ የደከመ የሚመስለው ጌታ በሲኦል ውስጥ የዘመናት እስራትን እየበጣጠሰ ነው። ዝምታው ድል ነው፣ እረፍቱም ነጻነት። ታላቁ ቅዳሜ ሞት በድንጋጤ የራደበት፣ ሲኦልም ይህ የመጣብኝ ማን ነው ብላ ማዕዘኖቿ የተናወጡበት ዕለት። የሕይወት ምንጭ በመቃብር ሲተኛ መቃብር ራሱ ሕይወትን መሸከም አቅቶት ተጨነቀ። ዛሬ ጨለማው ብርሃንን የዋጠው መሰለ እንጂ ብርሃኑ በጨለማው ውስጥ ሆኖ የሞትን ግዛት እያፈራረሰ ነው። ድንቅ የሆነ የማይያዘው ተያዘ፣ የማይሞተው ሞተ፣ እኛን ሕያዋን ሊያደርገን። ምድር በጸጥታ ስትዋጥ፣ ሰማይ ደግሞ ትንፋሹን ሲሰበስብ፣ በመቃብር የታሸገው ድንጋይ ጀርባ ግን ታላቅ የነጻነት ውጊያ እየተከናወነ ነው። ቀዳሜ ስዑር ሞት ራሱን ያሸነፈ መስሎት በሳቀባት፣ ነገር ግን ሳቅ ወደ ድንጋጤ የተቀየረባት ዕለት። ጌታ በመቃብር ውስጥ ተኝቶ ሲኦልን ያፈራርሳል፣ ዝም ብሎ ሙታንን ይጠራል። ሳይናገር ለአዳም የነጻነት ደብዳቤ ይጽፋል። ዛሬ ቆመን የምናየው የታሸገ መቃብር ሳይሆን ነገ የሚመጣውን የዘላለም ሕይወት አዋጅ። አለት ቢያዝም፣ መቃብር ቢታተም፣ ጠባቂዎች ቢቆሙም የሕይወት ራስ ግን በመቃብር ውስጥ ሆኖ የትንሣኤን ዜማ እየደረሰ ነበር። ይህች ዕለት የስዑር ቀዳሜ ብቻ አይደለችም፣ የሰው ልጅ የውድቀት ታሪክ ተቀብሮ አዲስ ተስፋ የበቀለባት ማኅፀን እንጂ። ዛሬ በመቃብር የወረደው ጌታ ነገ በክብር ሲነሳ እኛንም ከወደቅንበት የሐዘንና የኃጢአት መቃብር አብሮን የሚያነሳ። በዚች ልዩ ዕለት በሕይወትም ውስጥ ተስፋ አስቆራጭ የሆኑ ድንጋዮች ሁሉ የሚፈነቀሉበት። በቀራንዮ የነበረው ጩኸት ጸጥ ብሏል። የግርፋቱ ድምፅ አክትሟል። ዛሬ ግን በመቃብር ውስጥ ዝምታ ራሱ ድምፅ አውጥቶ የሚናገርበት ዕለት። ቀዳሜ ስዑር ሞት በራሱ ግዛት ላይ የተሸነፈባት፣ ሲኦልም የያዘችውን መጥፋት የጀመረችበት የድንጋጤ ሰዓት ናት። ጌታ በመቃብር ውስጥ ሆኖ የአጽናፈ ዓለሙን ሰላም እያደሰ ነው። ይህች ዝምታ ባዶ አይደለችም፣ ነገ ለሚነሳው ትንሣኤ እልልታ ጉልበት የምታከማች የድል ማኅፀን እንጂ። ዓይን የታሸገ መቃብርን ያያል፣ ነፍስ ግን የተሰበረ የሲኦልን ደጅ ታያለች። ዛሬ ጌታችን በሥጋ መቃብር አርፏል ሲባል እኛን ከድካም ሊያሳርፈን፣ ሞታችን ሊሞትልን፣ መቃብራችን ሊቀድስልን። በታሪክ ውስጥ እንደዚች ያለች ቅዳሜ ታይታ አትታወቅም። የማይሞተው ሙታን ፍለጋ ወደ መቃብር ወረደ። የማይታሰረው የታሰሩትን ሊፈታ በእስር ቤት ተገኘ። በዚያን ጊዜ የጌታችን የኢየሱስ ክርስቶስን ሥጋ
የቀበረ ዮሴፍን ይገድሉት ዘንድ አይሁድ ምክር አደረጉ። ምክንያቱም በመጀመሪያ የኢየሱስን ሥጋ ቀበርክ፣ ሁለተኛ ሥጋውን ከመቃብር አርቀው እንዲወስዱ አድርገሃል ብለው ወንጅለውታልና ብዙ ግርፋትም ገረፉት። ዳግመኛ ከሰብአ አርድእት ወገን ብዙዎችን ይዘው በኃያላን ዘበኞች አስጠበቋቸው። ከዚያም ወደ ኒቆዲሞስ ዘንድ ሄደው ዮሴፍን ከብዙ ምዕመናን ጋር እንዳሰሩት ነገሩት። ኒቆዲሞስም መምህራችሁን ቸኩላችሁ እንደገደላችሁት እሊህንም ሰዎች ለመግደል አትቸኩሉ፣ ለችግሩ ይህ መፍትሄ ይሆናልን? አላቸው። ከገደላችሁት ግን ሐዘን ይበዛባችኋል። ከኤፍሬም ቤትና ከመናሴ ቤት ጸብ፣ ክርክር፣ ጦርነት፣ እልቂት፣ ለቅሶ፣ ዋይታ አይጠፋምና ትጠፋላችሁ። እስከ ምድር ዳርቻ ትበተናላችሁ። በሰውም ሁሉ ዘንድ የተጠላችሁ ትሆናላችሁ። ከሰው ይልቅ የተጎሳቆላችሁ ትሆናላችሁ። ያያችሁ ሰው ሁሉ ይረግማችኋል። ከማንኛውም ሁሉ የተለያችሁ ትሆናላችሁ። ሀገራችሁ ትመዘበራለች። አስቀድሜ እንደነገርኳችሁ መንግስት፣ ትንቢት፣ ክህነት ከናንተ ይወሰዳል፣ ይነጠቃል። ታቦተ ጽዮንን ከናንተ ይመርኳታል። ቅድስተ ቅዱሳን የአራዊት የዱር አህያ የእንስሳ መፈንጫ ትሆናለች። የወንበዴዎች መናኸሪያ ትሆናለች። ክቡር የሚሆን የእግዚአብሔርን ስም በማሰብ ፈንታ በእግዚአብሔር ስም ላይ ዘለፋ ያመጣሉ፣ ድንቅ ሥራውንም ይክዳሉ። እናንተ ግን እግዚአብሔርን ፍሩት። የሩቆች አሕዛብ መንግሥተ ሰማያት ለመግባት እንዳይቀድሟችሁ ተጋደሉ። እናንተ የመንግሥት ልጆች ከሷ ከመንግሥተ ሰማያት የራቃችሁ አትሁኑ። ወደ ዘለዓለም የኩነኔ ፍርድ ይጥሏችኋል። ክፍላችሁም በጎዳና እየጠበቀ የሰውን እግር የሚነክስ ከከይሲ ጋር ይሆናል። ርስታችሁም በቅዱስ እግዚአብሔር በክርስቶስ ስም ራሱን የሚሰይም ከጥፋት ወገን ከሚሆን ጋር ይሆናል። እንግዲህ ኒቆዲሞስ የቅዱሳን አርድእትና የጌታ ኢየሱስን ሥጋ የቀበረ ከዮሴፍ ጋር የሰሩትን ያመኑትን ምዕመናን ሁሉ ደም እንዳያፈሱ ይህን ሁሉ ምክር ለአይሁድ መከራቸው። ዮሴፍንና ከሰብአ አርድእትም ወገን ያገኙትን ሁሉ ባሰሩበት ዕለት ማግስት የእስር ቤቱን ጠባቂዎች ወደ አይሁድ ጉባኤ ሄደው ያስጠበቃችሁንን እስር ቤት ኑ ቁልፉን ተረከቡን አሏቸው። ባለፈው ሌሊት ሰምተናልና አይተነው የማናውቀው ታላቅ ተአምር ተደርጓል። እኛም ይሆናል ብለን ያላሰብነው በእውነት ሊሆን ይቻላል ብለን ያልገመትነው ነው። አይሁድም በሕግ አዋቂው ኒቆዲሞስ ፊት ያያችሁትን ንገሩን አሏቸው። የወህኒ ቤት ዘበኞችም እንዲህ አሉ። በእስር ቤቱ መስኮት በኩል ተኝተን ሳለን መንፈቀ ሌሊት በሆነ ጊዜ ብሩህ ደመና ሰማዩን ሸፈነው። የብርሃኑ ጸዳል የእስር ቤቱን ከበበው። በዚሁ ደመና ውስጥ ቁመቱ ይህ ነው ተብሎ ሊወሰን የማይቻል ጎልማሳ ሰው አይተናል። በራሱ ላይ የብርሃን ዘውድ አለ። ብርሃን ተጎናጽፏል። ከደመናው በታች የብርሃን ዙፋን ዘርግቷል። ይህንንም ዙፋን 4 እንስሶች ተሸክመውታል። ከነዚህም ከዙፋኑ ቀኝ በኩል የሰውና የአንበሳ መልክ ያላቸው ሲሆኑ በግራ በኩል የንስርና የላም መልክ ያላቸው ናቸው። በእሳቱ መንኮራኮር ላይ ባለው ዙፋን የተቀመጠውን ያመሰግኑታል። በዚህ የእሳት ባህር መንኮራኩር የእሳት ሰንሰለት አለ። በዚህ ዙፋን ዙሪያም የሚንቀለቀል የእሳት ባህር አለ። ዳግመኛም 6 ክንፍ ያላቸው መላእክት በዙፋኑ ዙሪያ ቆመዋል። ከባህሩ እሳት የተነሳ እንዳይቃጠሉ በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ፣ በ2 ክንፋቸው በዙፋኑ አንጻር ይበራሉ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋናው በሰማይ በምድር የመላ ነው፣ ከላይ ከሰማይ ምድር ወርዶ ለሰው የተገለጸ ለሱ ብሩክ ለሆነ ለኢየሱስ ክርስቶስ
በላይ በአርያም ምስጋና ይገባል በማለት ያመሰግናሉ። ዳግመኛም ወደዚህ ዓለም መጥቶ በግልጽ በሕያዋንና በሙታን ላይ ፍርድ ይሰጣል። በእሊህም መላእክት ዙሪያ 6 ክንፍ ያላቸው መላእክት ተሰልፈዋል። የሰው መልክ ባለው መካከልና የንስር መልክ ባለው የአንበሳ መልክ ባለውና የላም መልክ ባለው መካከል እንዲሁም በግራና በቀኝ በኩል አንዳንድ ክንፍ አንዳንድ ገጽ ያላቸው መላእክት አሉ። እንደ እሳት የሚንቀለቀል ዓይን አላቸው። ልብሳቸውም እሳት ነው። ዳግመኛም በእሊህ መላእክት ዙሪያ 4 ገጽ ያላቸው መላእክት ተሰልፈዋል። አንዱ ክንፋቸው እንደ ሌሎቹ መላእክት ክንፍ ነው። 3ኛው ክንፍ ያላቸው ሌሎች መላእክት አሉ። ይህንንና የመሰለውን ሁሉ የእስር ጠባቂዎቹ ለአይሁድ ነገሯቸው። አሁንም ደግመን እሊህ የወህኒ ቤት ጠባቂዎች ስለ እስር ቤቱ እንደተናገሩ እንነግራቸዋለን። ብርህት ደመና የእስር ቤቱን በከበበችው ጊዜ ከእስር ቤቱ በስተቀር ምድር በመላ ጨለማ ሆነች አሉ። በዚያን ጊዜ ምድር ተነዋወጠች። ከዚያም ዛሬም እስከ ዘላለምም እግዚአብሔር የተመሰገነ ነው የሚል ድምጽ ተሰማ። እኛም ከፍርሃትና ከመንቀጥቀጥ የተነሳ በግንባራችን ፍግም ብለን ወደቅን። በግንባራችንም ወድቀን ሳለን 2 ክንፍ ካላቸው መላእክት መልኩ ያማረ አንድ መልአክ መጥቶ ተነሱ፣ አትፍሩ፣ ይህ ዓለምን ለማዳን በጎልጎታ አይሁድ የሰቀሉት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው አለን። በዚያም ጊዜ ከፍርሃት የተነሳ እየፈራንና እየተንቀጠቀጥን ተነስተን በእግራችን ቆምን። ከዚያም ያ በዙፋኑ ላይ የተቀመጠው አትፍሩ እኔ ክርስቶስ ነኝ ብሎ ቀኝ እጁን አንስቶ እኛ የወጋነውንና የተወጋውን ቀኝ ጎኑን አሳየን። ዳግመኛ በችንካር የተቸነከሩትን የመሃል እጆቹን እግሮቹን አሳየን። እጃችንንም ይዞ አስዳሰሰን። በዚያን ጊዜ ጣቶቻችን ከሱ በወጣው እሳት እርር ኩምትር አሉ። ከዚያም የአርማትያሱን ዮሴፍ ጓደኞቹን ለምን አሰራችሁ? የሚያምኑብኝን እንደማድን አታውቁምን? ብሎ ከመላእክት አንዱን የእስር ቤቱን ይከፍት ዘንድ አዘዘው። የእስር ቤቱ በር ወለል ብሎ ተከፍቶ የአርማትያሱን ዮሴፍና ከሱም ጋር ያሉት አርድእትንም ሁሉ ከእስር ቤቱ አወጣቸው። ዮሴፍ የታሰረበት ሰንሰለትም ከዮሴፍ እጅ ተፈታና ያ መልአክ በዙፋኑ ላይ ከተቀመጠው ፊት ወስዶ አደረሰው። የእስር ቤቱንም በር ዘጋና እንደ ቀድሞ መልሶ በቁልፍ ቆለፈው። ከዚያም በዙፋኑ ላይ የተቀመጠው መልአኩን የአርማትያሱ ዮሴፍን ከሱም ጋር ያሉትን ወደ ሀገራቸው ይወስዳቸው ዘንድ አዘዘው። በዙፋኑ ላይ ከተቀመጠው በስተቀኝ በኩል ከክርስቶስ ጋር ከሰቀልናቸው ወንበዴዎች አንዱ ወንበዴ መክፈቻ ይዞ አየነው። ከዚያም ወንበዴውን በዙፋኑ ላይ ከተቀመጠው ፊት እየሰገደ ስለ ኃጥአን ሲማልድ አየነው። በሱ ፊት ባለሟልነትና መወደድን አግኝቷልና። መልአኩም የእስር ቤቱን በር ዘግቶ በቁልፍ በቆለፈው ጊዜ የነጋሪት ድምጽ ተሰማ። ምድር ተነዋወጠች። እልፍ አእላፋት መላእክት በየሥርዓታቸው ሲያፋጥኑ ተመለከትን። ያች ብሩህ ደመና በሷ ላይ ያለው ክብር ሁሉ ወደ ላይ አረገ። ይህም በህልም ያየነው ራእይ ከኛ በተለየ ጊዜ ካየነው ህልም ፍርሃት የተነሳ ወደ እስር ቤት ሄድን። ዮሴፍና ጓደኞቹን ከእስር ቤቱ በር ቆመን ጠራናቸው። ከነሱ ወገን ግን ማንም አቤት ያለን ወይም መልስ የሰጠን አልነበረም። ከዚያም በወንጀላቸው ታስረው በእዚህ እስር ቤት የሚገኙ ሁሉ ማንን ትጠራላችሁ አሉን። እኛም ዮሴፍንና ጓደኞቹን እንጠራለን አልናቸው። እነሱም መልሰው በዛሬው ሌሊት የሆነውን አላወቃችሁምን አሉ። እኛ ግን እንደ እብድ ቆጠርናቸው። እኛስ በዚች ሌሊት ያየነውን የሰማነው ነገር የለም፣
እናንተ ያያችሁትን ንገሩን አልናቸው። እነሱ ግን ዮሴፍ ከጓደኞቹ ጋር ከእስር ቤት ሲወጣ እኛ እንዳየነው ከእስር ቤት እንደወጣ በተረዳን ነበር። እንዲህም የአይሁድ ማህበር ሆይ ለእኛ ይህን ነግረውናል፣ ካልሆነም በእስር ቤት ያሉትን እናንተው ጠይቃችሁ ተረዱ አሏቸው። ኒቆዲሞስም ይህንን ነገር በሰማ ጊዜ ታላቅ ደስታ ተሰማው። ነገር ግን ደስታውን ለአይሁድ አልገለጸም። አይሁድም እርስ በራሳቸው ይህ ነገር የተደረገው ተአምራት እውነት ሆኖ ከተገኘ በዚህ በነገሩን ወሬ ብቻ መንግስታችን ተወሰደ፣ ክብራችን ተዋረደ፣ ከእንግዲህ አሕዛብ ሁሉ በኢየሱስ መምህርነት ተስፋ የሚያደርጉ ይሆናሉና ተባባሉ። ከዚያም ኒቆዲሞስን ወደ እስር ቤት እንሄድና የወህኒ ቤት ጠባቂዎቹ የነገሩን ነገር እውነት እንደሆነ እንረዳ። ዘበኞቹ ከኢየሱስ ደቀ መዛሙርት ጉቦ ተቀብለው ዮሴፍንና ጓደኞቹን ከፈቷቸው በኋላ የእስር ቤቱን ቆልፈው እንደ ቀድሞ አትመውበታል ብለን እናስተባብላለንና አሉት። ኒቆዲሞስም መልሶ በእስር ቤት ያሉት የጲላጦስ ማኅተሞች ቁልፎች ብዛት 99 ይሆናል። ጽሕፈቱም በዕብራይስጥ በሮማይስጥ በጽር ሲሆን የእናንተ ማኅተም ደግሞ 49 ነው። የሚቻላችሁ ከሆነ እስኪ ፍቱና ወይም ከፈቱትና እንደ ቀድሞ ቆልፉት አላቸው። ከዚያም በአንድነት ሆነው ወደ ጲላጦስ ሄዱና ይህን ወሬ ነገሩት። በዚያም ሌሊት የእስር ቤቱን የሚጠብቁ ከሮም ሰዎች ወገን 300 ከአይሁድ ወገን 500 ነበሩ። በእስር ቤቱም በሰሩት ወንጀል የታሰሩ እስረኞች ነበሩ። እነሱም ከጌታ ከኢየሱስ ክርስቶስ ተአምር የተነሳ በዚያች ሌሊት ራእይ የተገለጸላቸው አስቀድመን እንደተናገርነው ምስክር ሆኑ። ጲላጦስም ይህንን ነገር በአይሁድ በሰማ ጊዜ ከወንበሩ ላይ ወደ መሬት ወደቀ። ታላቅ ፍርሃት አደረበት። ከዚያም አይሁድን የእስር ቤቱ ዘበኞች የነገሯቸው ሁሉ እውነት ነው፣ እኔም በዛሬቱ ሌሊት እነሱ እንዳዩት ያለ ራእይ አይቻለውና የአይሁድ ማህበር ሆይ ወቁ፣ መንግስት፣ ክህነት፣ ሀብተ ትንቢት ከናንተ ተወስዷልና ስለናንተ እኛ የሮምና የጽር ህዝቦች እናዝናለን አለ። ከዚያም ጲላጦስ ከአይሁድ ጋር ወደ እስር ቤቱ ሄደና የእስር ቤቱ ቁልፍ እንደ ቀድሞ ተቆልፎ አገኙት። ስለዚህም ነገር በእስር ቤት ያሉትን እስረኞች ጠየቋቸውና እነሱም ለእስር ቤቱ ጠባቂዎች እንደነገሯቸው አስረዷቸው። የእስረኞችን ቁጥር 763 ነበር። ከዚያም ዮሴፍና የጓደኞቹ ሁኔታ ጠይቀው ይመለሱ ዘንድ ደጋግ ታማኝ ሆኑ ሰዎችን ወደ አርማትያስ ላኩ። መልእክተኞቹም ከተላኩበት ተመልሰው ዮሴፍና ጓደኞቹ ሁሉም በአንድነት በአርማትያስ እንዳዩአቸውና እንዳገኟቸው እግዚአብሔር ከእስር ቤት እንዳወጣቸው በእነሱ ላይ ያደረገውን ተአምራት እየነገሩ እግዚአብሔርን እያመሰገኑ እንደሚገኝ ነገራቸው። ጲላጦስም ይህንን ተአምራታዊ ነገር ጽፎ ከእስር ቤቱ ቁልፍ ጋር አድርጎ ወደ ሮም ንጉሥ ወደ ቄሳር ላከው። ይህ ዜና በመላ ኢየሩሳሌም፣ በይሁዳ አውራጃዎች፣ በምድረ ዮርዳኖስ፣ በአስቃላን፣ በአሞንና በሞዓብ በአስሩ አህጉር ሁሉ ይፋ ወጥቶ ተነገረ። በዚህ ጊዜ በዚህ ዕለት ከአይሁድ ወገን ብዙ ሕዝብ በዚያ የሚኖሩ የሌላ ሀገር ዜጎችም በጌታ በኢየሱስ ክርስቶስ አመኑ።